በደንብ አይተናል ሶ ከዛ በኋላ ወደ ኒሎቲክ ሪቮሉሽን ከመግባታችን በፊት ለመጀመሪያ ጊዜ የሰው ልጅ ተፈጠረ human beings evolved in the world ከተፈጠረ በኋላ ለመኖር ምግብ መስራት መቻል አለበት በሃንቲንግ እና ጋዘሪንግ ፔሪድ ላይ የሰው ልጅ የተለያዩ ምግቦችን ከዱር እየተጠቀመ ይኖራል ከዛ በኋላ ሌላ ስቴጅ አለ ምንድነው ስቶን ኤጅ ምንለው ስቶን ኤጅ ማለት ምን ማለት ነው በአማርኛ ሊትራሊ ስንፈተው የድንጋይ ዘመን ይባላል የድንጋይ ዘመን የተባለው ለምንድነው የሰው ልጅ የተለያዩ ዕቃዎችን የተለያዩ መሳሪያዎችን ከድንጋይ መስራት የጀመረበት ታይም ነው ሶ የዛን ሰዓት ሰዎች ከሃንቲንግ እና ጋዘሪንግ ቀጥታ ወዴት ነው የተሸጋገሩት ወደ ምግብ በራሳቸው እጅ በአግሪካልቸር በራሳቸው እጅ በፈጠሩት ማቴሪያል መስራት የጀመሩበት ጊዜ ነው ማለት ነው ስለዚህ ሌላ የመጨረሻ የስቶን ኤጅ በሶስት ክፍሎች ይካፈላል አንደኛ ፓሊዮቲክ ስቶን ኤጅ እንላለን ሁለተኛ ሜሶሊቲክ ስቶን ኤጅ እንላለን ሶስተኛ ኒሎቲክ ስቶን ኤጅ ወይም ኒሎቲክ ሪቮሉሽን ይባላል ፓሊዮቲክ ስቶን ኤጅ ላይ መጀመሪያ እንደነገርኳችሁ የሰው ልጅ ሃንቲንግ እና ጋዘሪንግን የሚያደርግበት ጊዜ ነው በሜሶሊቲክ ስቶን ኤጅ ላይ ደግሞ የሰው ልጅ ከሃንቲንግ እና ከጋዘሪንግ የተሸጋገረበት ጊዜ ነው ሲምፕሊ ምንም አይነት ክስተቶች አልተፈጠረም ሜሶሊቲክ ስቴጅ ላይ ከሃንቲንግ እና ከጋዘሪንግ ቀጥታ ወደ ፉድ ፕሮዲዩሰርነት የተሸጋገረበት ታይም ነው ማለት ነው ሶ ኒሎቲክ ሪቮሉሽን ማለት ምን ማለት ነው the other name of this nilotic revolution is agricultural revolution በመባል ይታወቃል agricultural revolution እንለዋለን ሶ agricultural revolution ዓለም ላይ የጀመረው መቼ ነው በ11000 years ago ከ11000 ዓመታት በፊት ዓለም ላይ የagricultural revolution ወይም the new stone age ምንለው ጀምሯል ሶ ምን ማለት ነው ይሄ human beings should become shifting from hunting and gathering ከዱር አራዊቶችን አድኖ ከሚበላበት ከዱር ፍራፍሬዎችን ለቅሞ ከሚበላበት በራሱ ጊዜ ፉድ ፕሮዲዩስ አድርጎና አኒማሎችን ዶማስቲኬትድ ማድረግ የጀመረበት ታይም ነው ማለት ነው so it is simply what we call the transformational period of nilotic age it is agricultural period ይባላል so ይሄን ብቻም ሳይሆን የሰው ልጅ ለመጀመሪያ ጊዜ በኒሎቲክ ሪቮሉሽን ምንድነው ያደረገ ፐርማነንት የሆነ ሴትልሜንት የጀመረበት ታይም ነው የራሱን ቤት ሰርቶ ሰፈር ቀልሶ ቪሌጅ መስርቶ መኖር የጀመረበት ፔሪድ ኒሎቲክ ሪቮሉሽን ነው ወይም አግሪካልቸራል ፔሪድ ፉድ ሰርፕለስ በቂና ከዛ በላይ የሆኑ ምግቦችን ማምራት የጀመረበት ከሃንቲንግ እና ጋዘሪንግ ወጥቶ ሌላ ፖፑሌሽን ግሮዝ የነበረበት ታይም ነው a lot of people should become growth and in nilotic revolution so another point is the people began to build villages nilotic revolution ብዙ ነገሮች የተፈጠረበት ታይም ነው ቪሌጆችን መንደሮችን ኮሚኒቲ ወይም ኮምፕሌክስ የሆነ ኢንቫይሮንመንት መፍጠር የጀመሩበት ታይም ነው ከስቶን ኤጅ ወጥቶ ሌተስት የሆኑ ማቴሪያሎችን ቱሎችን ከስቶን መስራት የጀመሩበት ታይም ነው ፖተሪ the formation of social organization እነዚህ በሙሉ በኒሎቲክ ሪቮሉሽን የተጀመረበት ጊዜ ነው ማለት ነው so this is all about the world nilotic revolution what about our country Ethiopia nilotic revolution ይሄ አሁን እስካሁን ድረስ ያወራን ያለነው ዓለም ላይ የተፈጠረበት ጊዜ ነው በኢትዮጵያስ በሀገራችን ኢትዮጵያ agricultural revolution ወይም nilotic revolution የምንለው መቼ ነው የጀመረው so agricultural revolution በኢትዮጵያ ከ7000 ዓመታት years ago
በፊት ነው የጀመረው። ከ7000 ዓመታት በፊት ነው ኢትዮጵያ ውስጥ የጀመረው። የት አካባቢ ነው የተጀመረው? ለምሳሌ የመጀመሪያ አግሪካልቸራል ሪቮሉሽን ዓለም ላይ የተጀመረው በላሊበላ ዋሻ አካባቢ ላሊበላ ኬቭስ ምንለው፣ ሌላ ጎቢዳር ምንልበት፣ ሌክ በሰቃ ምንልበት አካባቢዎች እነዚህ በሙሉ ምንድናቸው? የመጀመሪያ አካባቢዎች ናቸው። ኒሎቲክ ሪቮሉሽን ወይም አግሪካልቸራል ሪቮሉሽን የተጀመረበት ኖት ኦንሊ ኒሎቲክ ሪቮሉሽን ዘ ዶማስቲኬሽን ኦፍ ፕላንት ኤንድ አኒማልስ የጀመረበት አካባቢዎች ናቸው ማለት ነው በኢትዮጵያ። ሶ ዋይ ዊ ለርን ዘ ኦሪጂን ኦፍ ሂውማን ቢንግስ፣ ምንድነው ጥቅሙ? ስለ ሰው ልጅ አፈጣጠር መማራችን ለምን ይጠቅማል የሚለውን በሶስተኛ ደረጃ እናያለን ማለት ነው። ሶ it is very important, it helps us to understand the human biological and cultural developments of the past. የሰው ልጅ ዓለም ላይ እንዴት ተፈጠረ፣ መቼ ተፈጠረ፣ ባዮሎጂካል ዴቨሎፕመንቱ ምን ይመስላል፣ ካልቸራል ኢንተራክሽኑ ምን ይመስላል፣ ኢንቫይሮንመንት ጋር ያለው ኢንተራክሽኑ ምን ይመስላል ብለን እንድናቅ ይጠቅመናል። አንድ እሱ። ሌላ it show how human adapt his or her environment፣ የሰው ልጅ ኢንቫይሮንመንቱን እንዴት አዳፕት ማድረግ ይችላል፣ ሃርሽ የሆኑ አካባቢዎችን እንዴት አድርጎ መቋቋም ይችላል የሚለውን ነገር እንድናቅ በጣም ይጠቅመናል። so to demonstrate that Africa, especially Ethiopia, is the cardinal of humankind. ምን ማለት ነው? ኢትዮጵያ is the origin of human beings. ኢትዮጵያ is the home of human beings. የሰው ልጅ መገኛ ተብላ ኢትዮጵያን ብቻም ሳትሆን ሆርን ኦፍ አፍሪካ፣ ስፔሻሊ ኢስት አፍሪካ፣ እነዚህ አካባቢዎች በሙሉ የሰው ልጅ የተፈጠረበት አካባቢዎች ናቸው ተብሎ ይታሰባል። ሶ ሌላ የሚጠቅመን it encourage and appreciate for the human progress and the unity of human ancestor። እነዚህ ነገሮችን እንድናቅ በጣም ይጠቅመናል። ሶ በዛሬ ቪዲዮ ያየነው አንደኛ the origin of human beings፣ ስለ ሰው ልጅ አፈጣጠር አይተናል። እሱም ብቻ አይደለም እንዴት ምድር ላይ ኢቮልቭ ያደርጋል የሚለውን ነገር አይተናል። ሁለት ተቃራኒ የሆኑ ፖይንት ኦፍ ቪዎችን አይተናል። የመጀመሪያ ክሬሽኒስት ቪው፣ ሁለተኛ ሳይንቲፊክ ቪው ወይም ኢቮሉሽኒስት ቪው የሚለውን ነገር አይተናል። በሶስተኛ ደረጃ ስቶን ኤጅ በሶስት እንደሚካፈል ስፔሻሊ ፓሊዮቲክ፣ ሜሶሎቲክ እና ኒሎቲክ ሪቮሉሽን በመባል ይታወቃል። ስለዚህ ስለ ኒሎቲክ ሪቮሉሽን ኢንዲቴል አይተናል። ዓለም ላይ አግሪካልቸራል ሪቮሉሽን መቼ ነው የጀመረው፣ አዝዌል ኢትዮጵያ ላይ ደግሞ መቼ ነው የጀመረው፣ የት አካባቢ ነው የተጀመረው፣ አርኪኦሎጂካል ሳይቶቹ የት ናቸው የሚለውን ነገር እነዚህ ነገሮች በዛሬ ቪዲዮ ላይ አይተናል ማለት ነው። So this is all about today's lesson. Thank you very much for your attention. ለዛሬ በዚህ እናበቃለን።